ኢትዮጵያ ንግድ ባንክ የገበያ ድርሻውን ለብዙ ዓመታት ሲያጣ ነበረ። አሁን በተከታታይ 3ኛ ዓመት የገበያ ድርሻውን መልሶ ማግኘት የጀመረበት መልሶ ማግኘትን ያዘለቀ ስለመሰለን ነው። ይሄም የተቀማጭ ገንዘብ ባንካችን ወርዶ 46% ደርሶ ነበር ማርኬት ድርሻው አሁን ወደ 50.1% ለመመለስ ችሏል። እንኳን ደስ ያላችሁ። ብድር ወደ 48% የነበረበት ቦታ ቆይቷል። እንግዲህ ዲፖዚት ወደ 2% ድርሻ እድገት ነው ያሳየው ዘንድሮ። አጠቃላይ ሀብታችንም ወደ 2% ድርሻ አሳድጎ 50.1%፣ ካፒታል ወደ 6.5% እድገት አሳይቶ 45.4%። እንግዲህ ሪሌቲቭሊ የባንካችን ባለቤቶች ትንሽ ኢንቨስት አድርገው ሞር እያገኙ ነው ማለት ነው። በካፒታል ድርሻችን ዝቅ ያለ ቢሆንም አፈጻጸሙ ከፍ ያለ ነው። በውጭ ምንዛሪ 8.8% ፖይንት በፐርሰንት ትልቅ እድገት ነው፣ ግን በፐርሰንቴጅ ፖይንት 8.8 እድገት በማሳየት ወደ 46% ተመልሰናል። በጣም ወርዶ የነበረበት ነው። በሬሚታንስ ከውጭ ምንዛሪ ውስጥ ወደ 9.2% ፖይንት እድገት በማሳየት የ47.5% የገበያ ድርሻ ለመያዝ ችሏል። ይሄም ከፍተኛ እድገት ያሳየ ነው። እጅግ በጣም ወርዶ ከኤክስፖርት የምናገኘው ውጭ ምንዛሪ በአንድ ወቅት ወደ 5% ደርሶ ነበር። ከዛ ተመልሶ ነው አሁን ዘንድሮ ብቻ 8.4% ፖይንት ሪጌን በማድረግ በአጠቃላይ የገበያ ድርሻው ወደ 37.2% ለማደግ በመቻሉ እንኳን ደስ ያላችሁ ማለት ፈልጋለሁ።